ክቡራን ተመልካቾች ሳምንታዊው የሰሞኑን አዲስ ፕሮግራም ጀምሯል። ሰሞኑን አዲስ ዛሬ እንግዲህ እንደምትመለከቱት ሸራተን ተገኝቷል። እዚህ ደግሞ የተገኘነው ዩኒሊቨር አዳዲስ ምርቶቹን ለማስተዋወቅ ያዘጋጀው ትልቅ ልዩ ዝግጅትና ልዩ ምሽት በመኖሩ ነው። እንግዲህ ይህ ዝግጅት ምን ይመስላል? ከጥቂት ቆይታ በኋላ ተመልሼ መረጃዎችን ወደ እናንተ አደርሳለሁ። እንደተለመደው ቆይታችሁን ከሰሞኑን አዲስ ጋር ጋርጋችሁ እንድትከታተሉኝ ግብዣ ነው። እንግዲህ እንደምትመለከቱት አብዛኛው ነገር በላክስ ምርቶች አይነት ምስልና በላክስ ምርቶች እንዳሸበረቀ ነው። እንግዲህ ብዙ ሰዎች ተጋብዘዋል እና ስለዚህ ዝግጅት ትንሽ ነገር በይ። ወዛሬ እንዲያው እንደምታውቂው የላክስ ፕሮዳክት ላንች ነው። አይ ቲንክ ለመጀመሪያ ጊዜ በትልቅ ላንች ነው የሚያደርጉት ኢትዮጵያ። ሶ ኢትስ ግሬት። ዛሬ ማታ ያው ከላንቹ ጋር አንድ ላይ እንደ ፋሽን ሾው ተዘጋጅቷል። ሶ ኦፍ ኮርስ ደስ ነው የሚለኝ ፋሽን ሾው። አዎ ስለ ፋሽን ሾው ከዚህ በፊት አንቺም ታዘጋጁ የፋሽን ሾው አይነት አለ። እዚህ ደግሞ መልእክት አዘል ፋሽን ሾው እንደሚያዘጋጁ እየሰማው ነውና እስቲ ያየሽው ነገር ካለም ስለሱም ትንሽ ነገር ንገሪኝ። ሶስት ዲዛይነሮች ናቸው ሴሌክትድ የሆኑት። ማፊ አለች፣ ማፊ ፓራዳይስ ፋሽን እና መላ ናቸው ሶስት ዲዛይነሮች። እነሱም ያ በቲም ከለር ተሰጥቷቸዋል፣ ቲም ኮንሰፕት ተሰጥቷቸዋል። በዛ ቲም ውስጥ ነው የማታ ልብስና የኩቲር ልብስ ያዘጋጁት። አምስት ልብስ እሱ ነው ዛሬ የሚታየው። ሞዴሎቹም ያው በደንብ ፕራክቲስ አድርጎ በጣም ቆንጆ ሾው ይሆናል ብዬ ነው። ደስ ብሎኛል ቁጭ ብዬ ማየት መቻሌም። ያ ብዙ ጊዜ ፕሮዲዩስ እናደርግ ኋላ ነው ባክ ስቴጅ ነው። ይሄኛው ቁጭ ብዬ ማየት ይችላል። ደስ ብሎኛል። ኮንሰፕታቸው በጣም ጥሩ ነው። ምክንያቱም ለመጀመሪያ ጊዜ ያው ፕሮዳክቱ ላክስ ከፋሽን ጋር አንድ ላይ አድርገው ነው ላንች የሚያደርጉት። ስለዚህ አይ ቲንክ በጣም ኢንትረስቲንግ ኮንሰፕት ነው እና አይ ቲንክ ጥሩ ምሽት ይሆናል ብዬ ነው ገምተው። አመሰግናለሁ። እሺ ታንክ ዩ። ወይ የሚታወቅ ፕሮዳክት ነው። ፕሮዳክቱ አዲስ አይደለም ማለት ግን ለኛ ሀገር አዲስ ነው። It's a good event. ገና ወደ ውስጥ አልገባንም። You got us on the door. የመጀመሪያ ነው እንደዚህ አይነት ኢቨንት ስመጣ የሳሙና ማስታወቂያ ላይ እንደዚህ ምናምን ተጫነቀ። የመኪናዎች ምናምን መጥቻለሁ። እንግዲህ ዛሬ የላክስ ፓርቲ ላይ የተጋብዛችሁ ነው የመጣችሁት ይመስለኛል። አዎ እንዴ ነበር? እስቲ እንዴ የተጋበዝነው ካርድ ነው የተላከ። ደጋግመው ጠርተዋል። አዎ ላይክ ኮንፈርሜሽን ፈለጋው ተጋግሞ ተደውሎልን ነበር። አሁን ወደ ውስጥ አልገባችሁም? እዚህ በር ላይ ነው እና በር ላይ ነው ያሽኝ። ለዛ ነው እና ታጥቤ ነው የመጣሁት እጄን። ምንድነው ምን አያለው ብለሽ ነው ግን የመጣሽው? ምንድነው ብለሽ የመጣው? እኔም ለዛ ነው በጣም ኤክስፔክት ያደረኩት ነገር ግራ ስለገባኝ ነው የመጣሁት በደም እና እስቲ አዲስ ነው ለኔ እንደዚህ አይነት አካሄድ። እስቲ ገና ለማየት ነው የመጣሁት። ስትወጪ ደግሞ እንገናኝና አንድ ነገር ታንክ ዩ። እሺ እንኳን ደህና መጣችሁ ማለት እፈልጋለሁ። ያው እኔ ቀድሚያችሁ ስለተገኘው እንዴት እንደመጣችሁ የግብዣውን አይነት እንደዚሁም ደግሞ ምን እያሰባችሁ እንደሆነ ምን እንኳን ደህና ቆየሽን እንዳንል ምናልባት የሰዓታት ልዩነት ነው አይደለም አመጣጣችን ላይ። ስለዚህ እንዴት እንደመጣችሁ ያልሽው ያው ዝም ብለን ከዛ ያረገን መጣን። ወክ ያረገን እዚህ ካርፔት ላይ በዚህ ላይ መጣን። ስለ ላክስ ነው እንደዛ አይነት ነገር ምን እንደሆነ ግን እንግዲህ ስንገባ ነው መናቀው። አሁን ምንም ማቀው ነገር የለም። እኔም ያው ተመሳሳይ ነው። ላክስ ኮሌክሽን አንድ ኢቨንት እንዳለው እናውቃለን። ምን እንደሆነ አላወቅንም። ጥሪው ግን በጣም በአክብሮትና በተደጋጋሚ ስለተደረገልን እንደውም ፕሮግራም ጥለን ሁላ ነው የመጣን። ምን ወደው ነበር። አሁን ደግሞ በሚገራርም ሁኔታ በሚያማምሩ ሽታዎች በተለያዩ ነገሮች መጥቷል። እጅግ በጣም እንደ ውስጥ ገብተን ነበር ማለት ነው። እንዴ ብዙ መረጃ አለ። ሌሎችን ስጠይቅ ስለምን እንደሆነ ይሄው መሽገባው ገና እዚህ ጋር ነው ያለሁት። ግን እኔ በተፈጥሮ እጠይቃለሁ እና ለዚህ ጠይቀ ተዘጋጅ ጠይቅ ታዲያ ደግሞ ምን ነገር እንደወጣ ተነግረኝ። እሺ ሳሚ ማይክ ነው የሚቀር አይቆጥርብሽ። ከበር ጀምሮ አቀባበል ሲያረጉልኝ ያየው ነበርና ምን አሰብክ እስቲ ንገረኝ? ምን ያሰብኩት ያው ውስጥ ጥሩ ነገር እንዳለ ነው።
እጄን ታጠብኩ አይደል እና ውስጥ አለ ማለት ነው ምንም ኢንፎርሜሽን ላይኖርህ ይችላል አላውቅም እንደዛ ያለው ነበር ሌሎች ኢንፎርሜሽን አለኝ ላክስ ሳሙና ማስታወቂያ እሱን ለሱ እንግዲህ የተጋበዝነው አይ ቲንክ እስ ያዘጋጀው ተስኔ ጋበዝ አዎ ተየው ታጥቤያለሁ ነበር አንደኛ ስትመለስ ደግሞ አዳዲስ ነገር ካለ እዚህ ጋር ስትወጣ እንገናኝ ወልቼ ደግሞ ስመለስ ታንክ ዩ ተመልካቾች የተመለከታችሁ የምትገኙት የሰሞኑን አዲስ ዝግጅት ሃውስ ኦፍ ፍላክስ ዝግጅት ላይ ልዩ ምሽት ላይ ተገኝቶ መረጃዎችን ያደረሰ ያለበትን ፕሮግራም ነው እዚህ ፕሮግራም ላይ እንግዲህ እንደምትመለከቱት የሀገራችን ታዋቂ ሰዎች በተለይ ተጋብዘዋል ሲገቡም ያያያችኋቸው ነው ውስጥ ደግሞ ገብቼ ምን አይነት ዝግጅት እንዳለ ተከታትዬ መረጃዎችን ወደናንተ አደርሳለሁ እንደተለመደው ቆይታችሁን ከሰሞኑን አዲስ ጋር ጋርጋችሁ ተከታተሉኝ ወይዘሮ ገነት ከበደ ባላለሁኝ ከፓራዳይስ ፋሽን ዛሬ ያው የላክስ ፓርቲን በተመለከተ የተለየ አይነት ስራዎች ይዛችሁ እንደመጣችሁ ነው የሰማሁትና ስለሱ ትንሽ መጨመሪያ አብራሪልኝ አሁን የላክስ ዛሬ ሃውስ ኦፍ ላክስ የሚባለው የሳሙና ድርጅት የተለያዩ የሴትን ውበት መጠበቂያ የሆኑ ነገሮችን ሳሙናም ሽቶም ሁሉንም ነገር የሚያመርት ድርጅት ነው አዲስ ያወጣውን ፍራግራንስ ለማስተዋወቅ ሲል ይሄንን ለየት ያለ ዝግጅት ያዘጋጀበት በአምስት ቀለማቶች ላይ የተመሰረቱ ናቸው የተሰጡን ቀለሞች አምስት ናቸው ቤጅ ኦፍ ዋይት ብሉ ግሪን እና ተርኳይዝ ናቸው አንቺ የትኞቹን ነው የወሰድሽ ወይስ አምስቱንም አይነቱንም ነው አምስት ልብሶች በአምስቱ ቀለሞች ናቸው እዚህ ጋር ያሉት ናቸው አምስት ልብሶች እና ያው ኢንስፓየር ያደረገንን ነገር ያስፈልጋቸው ነበር እኔ ኢንስፓየርድ የሆንኩት የነሱ ሞቶ አላቸው ፊል ፋቡለስ ዱ ፋቡለስ የሚል ሞቶ አላቸው እና እንግዲህ በስራ ዘመኔ ላይ ብዙ መሰራቸው ልብሶች ያንን ስሜት ያላቸው ስራዎች ነው መሰራው ነኝ ምክንያቱም በብዛት ለግብዣ ለሰርጎች የሚሆኑ ስራዎችን ስለምሰራ ማለት ነው እና ዛሬ የሚሰራቸው ስራዎች የነሱን ቀለማቶች ያዝ እንጂ ያንን ስሜት ያላቸው ናቸው እንግዲህ አባባሉ የምትሰሪው የሚሰማሽና የምታረጊው ነገሮች በጣም ጥሩ የሆነ ስሜት የሚሰጡ ስራዎችን ማለት ነው እኔ ሰራኋቸው ስራዎች በሽመና ከሚሰሩ ምክንያቱም ዋናው ስራዬ ያው ሽመና ላይ ነው በሽመና ውጤቶች አምስቱን ቀለማቶች በመያዝ አምስቱን የሰሰጠኝን ቀለማቶች ነው በሽመና አሰርቼ በጣም እንዴት ነው የሚባለው ኤሌጋንት በሆነ ሶፊስቲኬትድ የሆነ ያንን ስሜት የሚሰጥ አይነት ዲዛይኖች ነው የሰራሁት እንኳን አልሰጠዋቸውም ዋናው ትልቁ ፊል ግን ያው የሀገራችንን ሽመና ውጤቶች በሞደርን ዲዛይን ለሬድ ካርፔት ፊል እንዲኖረው ማለት ነው የሰራኋቸው ዋናው ቲማቸው ራሴ መልበስ ፈልጋለሁ ይቻላል ይሄ ዋናው ቲማቸው ነው ይሄኛው አረንጓዴው ነው ያ ደግሞ ኦፍ ዋይት ነው ይሄ ደግሞ ብሉ ነው ቀሚስና ወገብ ላይ የሚታሰር ሼር ከኋላው ያለው ነው ቀሚሱ ይሄ ቀሚስ ነው ከውስጥ ያለው ይሄ ወገብ ላይ የሚቋጠር ነው እንግዲህ ስለብሰው በኋላ ሞዴሎቹ ሲለብሳቸው ይበለከ ከዛ በኋላ የት ነው የሚቀመጠው የት ነው የሚቀመጠው የነሱ ንብረት ነው ምክንያቱም ከፍለውበታል ይሄን ስራ ሲያሰሩን ከፍለው ነው ያጠየቅነውን ክፍያ ከፍለው ነው የሰራነው ስለዚህ የነሱ ኦነርሺፑ የላክስ ሃውስ ኦፍ ላክስ ነው ይሄን ዲዛይን መልሳችሁ ለሌላ ቦታ አሰሩትም በቃ ስፔሲፊክ ለዚህ ነው እንግዲህ ለዚህ ነው አሁን የሰራሁት እንግዲህ ደግሞ ይሄኛው በዚህ ነው አክቹሊ ይሄ እንደ ቤሎ የሚመስላል የመጨረሻው እንደ ሙሽራ ልብስ ነው ያው እንግዲህ ሲለበሰው ይወለደ ይሄኛው ሊሳሰርቀው አልቀርም ከታፋ እንግዲህ ይሳርቀዋለሁ ድርበታ ችግር የለም ምንም ችግር የለም እንሰራለን እና እንግዲህ እነዚህን ይመስላሉ አሁን የሰራኋቸው ስራዎች እንግዲህ እናንተ ደግሞ እንግዲህ አይታችሁ የእናንተን ደግሞ ትሉናላችሁ አመሰግናለሁ ገኒ እንግዲህ ደግሞ መድረክ ላይ ምን አይነት ስራዎች እንዳለ ተመልካቾች ያዩና ያው አስተያየታቸውን ይሰጣሉ አመሰግናለሁ ስሜ ሂሩት ኩክሳ ይባላል የዲዛይን ሌብል መላ ይባላል መላ ዲዛይን
እስቲ እንደሰማሁት ለሃውስ ኦፍ ላክስ ፓርቲ የተለያዩ በአገር ውስጥ ስራዎች የተለያዩ ከለሮች ይዛችሁ የሰራችሁ ስራ አለና አንቺ ያቀረብሽው ስራ ምን እንደሆነ ሐሳቡንም ትንሽ ብታብራሪ ላክሶች አፕሮች ሲያረጉን 5 አይነት ቀለም ነው የሰጡን ክሪም ቤዥ ነገር ሰማያዊ አረንጓዴ ደማቅ ሮዝና ፒች ቀለም ነበር የሰጡን በሱም በሚሰጡን ጊዜ ፓኬጁን በስመለከተው አበባ ነው መጀመሪያ የታየ የአበባ አፈነዳድ አወጣጥ ግማሹ በደንብ ነው የተከፈተው ግማሹ የተዘጋ ነው ሳየው ፍሬሽነስ ይሰጣል ንጽህና ይሰጣል በዛ ምክንያት እያንዳንዱን ደግሞ ከፍቼ ሳነበው አንዳንዱ በጣም ኃይለኛ ሽታ አለው አንዳንዱ በጣም ንጹህ ነው ላይት ነው አንዳንዱ ደግሞ ውጡ ይላል ስለዚህ በሱ ተመርኩሼ ልብሶችን የሚሰራሁት እንደዛው ነው ስም አላቸው ዲዛይናቸው ዲዛይነር በሙሉ የተሰራው በቃ ፍሎዊ ነው ፍሬሽ ለያንግ በቃ ተጫዋች አይነት ልብስ ነው የሰራሁት ይሄንን ዲዛይን ስኬች በማድረግበት ጊዜ ስፔሲፊካሊ ለላክስ ብቻ ብዬ ነው የሰራሁት ለነሱም ናቸው ደግሞ ከዛ በኋላም ይወስዱታል እኛ ጋር ቀሪ አይደለም ስለዚህ ለሌላ አልሰራው እንደዚህ አይነት ዝግጅት ብዙ ጊዜ የለም አንድ ካምፓኒ መጥቶ ለኛ ስሩልን የሚለን የለም ያው እኛ የተለመደው ፋሽን ሾው ነው የምናሳየው ግን እንደዚህ አንዳንዴ ትልልቅ ካምፓኒዎችም እንደዚህ ፕሮዳክታቸውን ሎንች በሚያደርጉበት ጊዜ እንደዚህ አይነት ኦፖርቹኒቲ ቢጠቀሙ not only designing ልብስ ሌላም አይነት ዲዛይን ፈርኒቸርም ሊሆን ይችላል ምንም ቢጠቀሙ ጥሩ ኢትዮጵያን ህዝብም ያነቃቃል ብዬ አስባለሁ እሺ መሰግናለሁ መልእክቱን አስተላልፍ እሺ thank you ዝግጅቱ ላይ መላ ፓራዳይስ እና ማፊ ስለ አዳዲሶቹ የላክስ ሳሙና አይነቶች መዓዛ ሽታና ስለሚፈጥሩት ስሜት በአልባሳቶች እንድንገልጽ በዩኒሊቨር ኩባንያ የተሰጠንን ሐሳብ ያስተላልፉልናል ያሏቸውን 5 ሞዴሎች በጥንቃቄ የተሰሩ ስራዎቻቸውን ካለበሱ በኋላ በሸራተን መድረክ ላይ ለ8 ደቂቃ ያህል ትርኢት አሳይተው ነበር እኛም ተከታትለን እንደሚከተለው አዘጋጅተናል ተመልከቱልን ተመልካቾች እንግዲህ እንደምትመለከቱት የሰሞኑን አዲስ ዝግጅት ሃውስ ኦፍ ላክስ በሚል በተዘጋጀው በዚህ ልዩ ምሽት ላይ ተገኝቷል እንግዲህ እንደምትመለከቱት እንዳለ የዚህ የሸራተን አዲስ ይሄኛው አዳራሽ በሙሉ አሸብርቋል በላክስ
ጌጦችና በላክስ ምርቶች አሁን ደግሞ እዚህ ጋር ስለ ላክስ ስለ ምርቱ በተለይ ስለ አመራረቱ በተለይ ከሽታው ጋር ያለውን ነገር መረጃ የሚሰጠኝ ሰው አለ ካጭር ረፍት በኋላ እንደገና ከነሱ ጋር መረጃ ጠይቄ ወደ እናንተ አደርሳለሁ እንደተለመደው ቆይታችሁን ከሰሞኑ አዲስ ጋር ጋርጋችሁ ተከታተሉኝ ከ190 ሀገራት በላይ ላይ ምርቶቹን ያሰራጨ የሚገኘውና በዓለማችን በግንባር ቀደምነት ከሚጠሩት ኩባንያዎች መካከል የሚጠቀሰው ዩኒሊቨር ሃውስ ኦፍ ላክስ ምሽት ላይ አድሶ ያመጣቸውን 3 የላክስ ሳሙና ምርቶች መዓዛ በተለይ ለማስረዳት ሞክሮ ነበር። ኤልሳ አሚራ የ120 ዓመታት ልምድ ካለው ፋሚኒሽ የመዓዛና ሽታ ፋብሪካ ተወክላን የመጣቸው ኤልሳ እንደነገረችኝ የነሱ ኩባንያ ከዚህ ቀደምም ኦሞ ላይፍ ቦይ አክስ ዶቭ የተሰኙና ከመሳሰሉ የዩኒሊቨር ምርቶችና የንግድ ምልክቶች ጋር ለአመታት ሰርቷል መዓዛ በማምረት ረገድ All our fragrances go into Life Boy so we fragrance those we fragrance Omo we fragrance a large portion of Axe we've proudly fragranced the latest Laxes. We've got a couple of fragrances in Dove. ኤልሳ እንደምትለው ላክስ ሳሙና በአጠቃላይ የዓለም አቀፍ መዓዛ ያለ ሆኖ የተመረተ ቢሆንም ለኢትዮጵያን በተለይ የሚሆን የላክስ ሳሙና መዓዛ ለማምረት ኩባንያቸው በዩኒሊቨር ተቀጥሮ ኢትዮጵያውያን ምን ይወዳሉ ወይም ይጠላሉ ሽታ ወይም መዓዛ በኢትዮጵያውያን ዘንድ እንደምን ያለ ስፍራ ይሰጣዋል ኢትዮጵያውያን ምን አይነት ልምድ ያዘወትራሉ የሚሉ የደንበኞች ጥናት ላይ ተመርኩዞ የታደሰውን የላክስ ሳሙና መዓዛ ይዘት ይዞ መጥቷል So essentially we get briefed by Unilever to create something for a brand and obviously with Lux being a global product we try and make it as global as possible but we also need to make sure that it actually fits into the consumers that the market that it's going into so for example for Ethiopia we did a lot of research with Ethiopian consumers saying what is important for fragrance is it even important what do you like what don't you like so we do quite a lot of consumer immersions ለምሳሌ ትላለች ኤልሳ ከሶስቱ አይነት የመጀመሪያው የመንደሪን አፕልና ተመሳሳይ ጣፋጭ ፍራፍሬዎችን መዓዛ ይዞ ፈገግ ወይም ደስ የሚያሰኝ ስሜት በሰዎች ዘንድ እንዲፈጥር ሆኖ ነው የተዘጋጀው So if you smell this it's very much apple it has a little bit of mandarin okay and it's got a little bit of berries so it's quite sweet it's quite and I can see you've got a smile on your face which is always a good sign ሁለተኛው አይነት የላክስ ሳሙና ደግሞ ትላለች ኤልሳ ሰዎች እንዲወዱት ሆኖ የተዘጋጀ የፍራፍሬ መዓዛ ይዘት ኖሮትና ለስለስ ብሎ ጊዜ የማይጥለው ሁሌም ሊመረጥ የሚያስችለው መዓዛ ተሰጥቶት ነው የተሰራው Okay so this one is in soft caress and what you find there is people like it it's timeless it's a classic and it's fruity this for us is the timeless classic ሶስተኛውም እንደዚሁ ቬልቬት አፕሪኮት ፒች ጃዝሚንና የመሳሰሉ እጽዋትን ይዘት በውስጡ አካቶ በተለይ የሴትነትን ስሜት የሚፈጥር ሆኖ ተዘጋጅቷል ትላለች ኤልሳ ዩኒሊቨር ያወጣቸውን ሶስቱን ባላዳዲስ መዓዛ የላክስ ሳሙና ምርቶች ስትገልጽ And then last but by no means least is the Velvet Touch and Velvet Touch goes into your creamy variant it's about really celebrating the femininity and the caringness and moisturization and all those wonderful things we love so much በሃውስ ኦፍ ላክስ ልዩ ምሽት ላይ ሌላው ከሰሞኑ አዲስ ፕሮግራም ጋር ጥቂት ቆይታ የነበረው ደግሞ የዩኒሊቨር ደንበኞች ልማት ዳይሬክተር ነው ዩኒሊቨር በዓለም ላይ ከ1000 በላይ የተለያዩ ምርቶች ለአመታት በማሰራጨት እንደሚታወቅ ጠቁሞኛል የኢትዮጵያና የዩኒሊቨር ግንኙነት ከረጅም አመታት በፊት የተጀመረ ነው ለዚህም ማሳያው በተለይ የዩኒሊቨር ምርት የሆነው የዱቄት ሳሙና ኦሞ ነው አሁን ደግሞ ዩኒሊቨር 20 የሚደርሱ እንደ ክኖር ያሉ የወጥ ማጣፈጫ ቅመም አክስ ቫዝሊን ላይፍ ቦይና የመሳሰሉ ምርቶችን ኢትዮጵያ ገበያ ላይ አሰራጭቷል Omo is like the heart or signature of Unilever you know we do have more than 1000 brands but in Ethiopia we have some 20 brands in the market at the moment but we have the most known in the market so the most known brands in the market like Knorr like Axe Vaseline Rexona Lux Lifebuoy and the Knorr
it's a very good opportunity you give to us really to say የዩኒሊቨር አብዛኛው ምርት ኢትዮጵያ ገበያ ላይ ቶሎ መግባት የቻለ ከመሆኑ አኳያ ዩኒሊቨር ኢትዮጵያውያን ደንበኞችን እንዴት እንደሚመለከታቸው ጠይቄ ነበር። ሰርጌም ይላል ኢትዮጵያውያን ደንበኞች ጥራት የሚፈልጉ በልማድና ባህል ራሳቸውን የሚመስልና የሚያናግራቸው የሚፈልጉ እንዲሁም በአቅርቦት ደረጃ ብቅ ጥልቅ የማይል ዘላቂ ሆነ የምርት አቅርቦት እንደሚወዱ ገልጾልኛል። That's a very big question. Let's say one I will say Ethiopian customer love quality. Ethiopian customer want quality. Yeah, Ethiopian consumer want quality. Ethiopian consumer want a product that can speak to him in terms of habit, in terms of the culture also as well. And the Ethiopian consumer wants your availability to be consistent. Yeah? So you cannot come in a market and just supply your product just for 1 month. And after 1 month, when the consumer is looking after you in the neighbor groceries or in the supermarket, he cannot see you. So really the availability is very important also for the Ethiopian consumer. እናም ይላል ሰርጌ እኛ ዩኒሊቨሮች ኢትዮጵያውያን ደንበኞቻችንን ከልምድ ከባህልና ፍላጎት አንፃር በገበያ ጥናት በደንብ ካጠናናቸው በኋላ ራሳችንን ምርት ከሚያከፋፍሉልና ከሰራተኞቻችን ጋር በአንድ ቡድን በማደራጀት የኢትዮጵያውያንን ደንበኞች ማርካት ስራ እየሰራን ነው። And we Unilever what we are trying to do is to organize ourselves in the manner that we can really meet all the requirements of Ethiopian consumers. So one, in terms of habit, we do marketing research. We do what needs really to be done to really understand the Ethiopian consumer, really understand the tradition. And in that regard, we really play a teamwork with our local employee we have. Yeah. And we play also a teamwork with all the local agency we work with. ማክዳ ቀደም ስትገቢ እንግዲህ አግኝተሽ ነበርና እስቲ ምን አይተሽ መጣሽ? በጣም እንደዚህ አይነት ነገር አዲስ ነው ብዬሻለሁ ለኔ በጣም ወድጄዋለሁ። ፕሮግራሙ በጣም ኢንተርቴይኒንግ ነበረ። ሳምናውን ከዚህ በፊት ተጠቀመው ነበር። አሁን የተሻለ ዕውቀት ሰጥተውናል። የተሻለ አንደርስታንድ እናረጋግረውናል። ፋሽን ሾው አሪፍ ነበረ። the food everything አሪፍ ነበረ። በተለይ ከፋሽን ሾው የወደድሽው ነገር ካለ እስቲ ልጠይቅሽ። ከፋሽን ሾው ላይ የታወቀ ነው በጣም ላይክ ያገራችን ነገር እንደዚህ ቢዩቲፉል እና እንደዚህ እንጃ ከአቅሜ በላይ ሆኖ ነበረ። በጣም ደስ ይል ነበረ። በውጭው ዓለም ፕሮዳክቶች መጀመሪያ ሲመጡ ሴሌብሪቲዎችን ነው እንዲደርሱ የሚደረገው። ምክንያቱም ያው ብዙ ተጽዕኖ ማሳደር ይችላሉና እኛ ሀገር ደግሞ ይሄ ያው ለመጀመሪያ ጊዜ ነው የተደረገውና ያ ነገር እንዴት ነው ምን የፈጠረብሽ ነገር አለ አንቺ? በጣም ብሪሊያንት አሪፍ አይዲያ ነው እና ኢቭን እኛ ሜን አንደርስታንዲንግ ተቀብለን ሼር ማድረግ መቻላችን ራሱ አሪፍ ነገር ነው። ደስ ብሎኛል በጣም። ከዚህ በኋላም ብዙ ነገሮች እየሰለጠኑ ነው እየተባበርን ነው። ፕሮዳክት ሴሌብሪቲ አሁን አትሊስት ሴሌብሪቲ መሆን ራሱ ቫልዩ እየመጣ ነውና I'm glad ደስ ብሎኛል በጣም። ዩኒሊቨር ምርቱን ለማስተዋወቅ ባዘጋጀው በዚህ ሃውስ ኦፍ ላክስ ልዩ ምሽት ላይ ስራውን ካቀረቡት መካከል ናት ማፊ። እንግዲህ የተለያዩ ሐሳቦችን ከዩኒሊቨር ወስዳችሁ እንዳቀረባችሁ ሳይ ነበርና ያንቺ በተለይ ያቀረብሽው ስራ ትንሽ ገለጽ አርጊልን ለተመልካቾችም ለኔም ለየት ያለ ነው። እሺ በመጀመሪያ አመሰግናለሁ። የላክስ ፋሽን ሾው 5 ሳሙናዎችን እንደ ኢንስፓይሬሽን ወስደን እንድንሰራ ዩኒሊቨር ሰጥተውን ነበርና በእነሱ መሰረት በእያንዳንዳቸው እኔ ለራሴ ኮሌክሽን አንዱ ሳሙና ላይ የተጠቀሙትን ከለር፣ ሽታ፣ ከታጠብሽ በኋላ የሚሰማሽን ስሜት የሴት ልጅ ውበት ማጉላቱን ኮንፊደንስሽን ስትታጠቢ ንጹህ ስትሆኚ ኮንፊደንስሽ ውበትሽ ወቅት ታረጊ ምሽቹ ሽታ እና ደግሞ ሳሙና የተሰራበት ኢንግሪዲየንትስ ከምን ተሰራ ምን አይነት አበባ ተሰራ ወይም ከምን አይነት
ንጥረ ነገሮች ተሰራ ሚሊዮን ሁሉ ሪሰርች ሰርቼ ነው ወደ ኮሌክሽን የወሰድኩትና ላክስ ሳሙናን የምትጠቀም ሴት ያላት ኮንፊደንስ ውበቷ አካሄዷ ያን ሁሉ የሚገልጽ ኮሌክሽን የሰራሁት ስራው ሲሰጠኝ ትንሽ ቻሌንጂንግ ነበረ በቃ ሌላ ጊዜ በራሳችን ኢንስፓይሬሽን ተነስተን ነው የምንሰራው ይሄ ግን በዚህ ስፔሲፊካሊ በዚህ በተሰጣችሁ ስሮ ነበር የተባለውና በጣም ነው ደስ ያለኝ ቻሌንጅ እንደዛይን ቻሌንጅ መሰጣቱ በቃ አዲስ ነገር እንድሰራ አድርጎኛልና በጣም ወድጃለሁ እኔም እንግዲህ ያው ሰሪልኛለሽ ለኔ ደግሞ ለሰሞኑ አዲስ ቲም ወይ ለኢቢኤስ በደስታ ኤኒ ታይም አመሰግናለሁ ማፊ እዚህ ሃውስ ኦፍ ላክስ ምሽት ላይ ያገኘኋቸው የአልፋራጅ ማለት የዩኒቨር ምርቶችን በሙሉ የሚያከፋፍል ማለት ነው አይደለ እዚህ ሀገር ውስጥ እስቲ ስለሱ እርሶ ቢናገሩ ጥሩ ይመስለኛል የአልፋራጅ እንግዲህ ኢትዮጵያ ውስጥ ስራ የጀመረው በ1932 እንደ ኢሮፒያ አቆጣጠር ነው ከዩኒሊቨር ጋራ ያለን ግንኙነት ላለፉት 45 አመታት ነው እና ዩኒሊቨር እንደምታውቁት በጣም ግዙፍ ካምፓኒ ነው በዓለም ውስጥ የታወቀ እና ጥሩ ምርቶች ነው የሚያመርተው የውበት የመዋቢያ እቃዎች የምግብ ነክ የሆኑ እቃዎች እና ብዙ ነገሮች ነው የሚያመርቱት እና ኢትዮጵያ ውስጥ ጥሩ ተቀባይነት ያለው ድርጅት ነው እስቲ አሁን ደግሞ ሃውስ ኦፍ ላክስን ይዞ መጥቷልና እንዴት ይሆናል ይላሉ እስቲ ከልምድ ገበያው ላይ ዌል ላክስ ብዙ ረጅም አመት የሚታወቅ ብራንድ ነው ነገር ግን አሁን ታድሶ ነው የመጣው ብዙ ለውጥ አለው እንግዲህ ተጠቃሚው ነው የሚፈርደው በእኛ በኩል ግን እንደ አከፋፋይ እና የድርጅቱ ብዙ ግንኙነት ስላለን ስለ እቃው ትልቅ ማብራሪያ ስለሰጡን ብዙ ለውጥ ነው ያለው እና ተጠቃሚ በእውነት ልዩነቱ እንደሚመሰክር በቅርብ እንገነዘባለን አሁን ተመልካቾች እስካሁን የተከታተላችሁት የሰሞኑን አዲስ ዝግጅት ዩኒሊቨር ሃውስ ኦፍ ላክስ ብሎ ልዩ ምሽት ያዘጋጀበትን ዝግጅት የተከታተለበትን ፕሮግራም ነበረ በዚህ ዝግጅት ላይ ዩኒሊቨር ሃውስ ኦፍ ላክስ በሚል ምርቶቹን ለማስተዋወቅ በተለያዩ ዝግጅቶች እንግዲህ እንደተመለከታችሁት የተለያዩ ስራዎችን ሰራ ነበረ መቼም ከዚህ ዝግጅት ስለ ፕሮግራሙም እንደዚሁም ስለ ሃውስ ኦፍ ላክስ እንደዚሁም ስለ ዩኒቨር ምርቶች ጠቀም ያለ መረጃ እንዳገኛችሁ ተስፋ አለኝ የሰሞኑን አዲስ ዝግጅት እዚህ የነበረውን ቆይታ ጨርሷል ከቀሪ የኢቢኤስ ፕሮግራሞች ጋር መልካም ጊዜ እንዲኖራችሁ እየተመኘው እዚህ ላይ ልሰናበታችሁ